ነገሩ እየተካረረ መጥቷል። ሁለቱ ሀገራት የመጨረሻው መጀመሪያ ላይ ደርሷል። የሁለቱ ሀገራት ጦርነት የሚጀምር ከሆነ የአፍሪካ ቀንድ ወደ ለየለት ትርምስ ማምራቱ አይቀርም። መካከለኛው ምስራቅም ቢሆን መናጋቱ የሚቀር አይመስልም። የዓለም ሀያላን ሀገራት በቀጥታም ይሁን በተዘዋዋሪ በዚህ ጦርነት ውስጥ እጃቸውን ማስገባታቸው አይቀርም። በሰሜኑ የሀገራችን ክፍል ሊፈነዳ ያኮበኮበው ትልቅ እሳት ተዳፍኖ እየተንቦለቦለ ይገኛል። ይህ እሳት ከፈነዳ ረመጡ ቀላል የማይባሉ ማህበረሰቦችን ሊያጠፋ ይችላል። ኢትዮጵያ ትልቅ የማደግ ተስፋን ሰንቃ የማይደረስበትና ከባድ የሚባለውን አስቸጋሪ ጉዞ ከጀመረች ዓመታት ተቆጥረዋል። ይሁን እንጂ በእነዚህ ዓመታት ውስጥ የጀመረችውን ረጅሙን ጉዞ ለማደናቀፍና መብረሪያ ክንፏን ሰብሮ ለማስቀረት በውስጥም በውጭም እልፍ ሙከራዎች እየተደረጉ ይገኛሉ። የአፍሪካ ቀንድ የፖለቲካ ትኩሳት ተዳፍኖ ከቆየ እሳት በላይ ፍሙ ረመጥ ሆኖ ሊያቃጥል ከጫፍ ደርሷል። ኢትዮጵያና ኤርትራ ክራቸውን በጥሰው ወደ ውጊያ ከገቡ የቤንያሚን ኔታንያሁ ሀገር የሆነችው እስራኤልና የአያቶላ አሊ ሀሚኒ ቴህራን ጊዜ የቆየውን የበቀል ጥላቻቸውን የሚወጡበት መድረክ ያገኛሉ። የተባበሩት አረብ ኤሚሬቶችና ሳውዲም ቢሆኑ በመካከለኛው ምስራቅ ውስጥ ያላቸውን የበላይነት ለማስጠበቅ ይፋተጉበታል ተብሎ ይታሰባል። በላይነትን ለማስጠበቅ ይፋተጉበት የነበረውን አውድ ወደ አፍሪካ ቀንድ መለወጣቸው አይቀርም። ሁሉም ነገር ወደ አስፈሪ ሁኔታ እየተለወጠ ይገኛል። የአማራ ክልል መንግስት ባወጣው መግለጫ ላይ መከላከያ የሀገሩን ድንበር በንቃት እየጠበቀ ስለሆነ ሁሉም በአማራ ክልል የሚገኝ ማህበረሰብ አካባቢውን በንቃት መጠበቅ ይኖርበታል። አሁን እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛው ፋኖ ጋር ብቻ ሳይሆን ከህወሓትና ሻዕቢያ ጋር ጭምር ነው። በአሁኑ ሰዓት ኢትዮጵያ ውስጥ ያሉ ሁሉም ግጭቶች ምንጫቸው ከአንድ ባር የተቀዳ ሲሆን አመራር የሚሰጣቸውና የሎጂስቲክ ድጋፍ የሚደረግላቸው ከመቀሌ እንዲሁም ከአስመራ መሆኑን የአማራ ህዝብ ሊረዳ ይገባል ይላል። መሬት ላይ ባለው ሀቅ መሰረት ወልቃይትን፣ ራያንና ጸለምትን ለመቆጣጠር ከፍተኛ ጥረት እያደረገ የሚገኘው የህወሓት ቡድን ቲዲኤፍ ሲል የሚጠራቸውን ታጣቂዎቹን ወደ አማራ ክልል በማስጠጋት ጸለምት ላይ ተኩስ የከፈተ ሲሆን በዘመነ ካሴ የሚመራው ቡድን ከህወሓት አመራሮች ጋር ተናቦ እየሰራ የመከላከያ መውጣትን ተከትሎ ደብረ ታቦርን ለመቆጣጠር ዙሪያውን ከቦ ይገኛል። ይሁን እንጂ ይህንን ሁሉ ነገር እያደረገ ያለው ህወሓት ተበደልኩ እያለ እየጮኸ ይገኛል። ነገር ሁሉ የምጣዱ እያለ የእንቅቡ ተንጣጣ አይነት ነገር ነው። በዚህ ሁሉ ትንኮሳ ውስጥ የሚሳተፈው ህወሓት መከላከያ ወራሪውን ሻዕቢያ ለመቆጣጠር ወደ ድንበር የሚያደርገውን ጉዞ ለማደናቀፍ የፌዴራል መንግስቱ መከላከያን ወደ ትግራይ ክልል እያስገባ ይገኛል። ይህ ወደ ትግራይ የሚገባው መከላከያ እጅጉን ግዙፍን ኃይል የተላበሰና ዘመናዊ መሳሪያዎችን የታጠቀ የትግራይን ህዝብ ዳግም ለጦርነት ሊማግድ ያሰበ ነው እያለ መከላከያ ሻዕቢያ ላይ እርምጃ እንዳይወስድ በትግራይ ህዝብ አሳቦ ለወዲ አፎም መንግስት እያለቀሰ ይገኛል። ይህ የረጅም ጊዜ ህልማችን ነበር። ሰፊ ድርድር፣ እልፍ እገዛዎችን አድርገናል። ለዘመናት በኢትዮጵያ ላይ የበላይነትን ወስደን ኖረናል። ያለምነው ነገር ሁሉ ተሳክቶ እቅዶቻችን ውጤታማ መሆን ችለው ኢትዮጵያ የምትባል ሀገርን እንዳትነሳ ማድረግ ችለናል። በናይል ወንዝ ጉዳይም ቢሆን ለመላው ዓለም ገዢ ትርክት አበጅተን ግብጽ የናይል ስጦታ እንደሆነች ሁሉም ማህበረሰብ እንዲረዳልን ማድረግ ችለናል። ያቺ ሀገር ለግብጽ መጥፋት የተፈጠረች ስለሆነች ቀድመን መቅደም ስለነበረብን ረጅሙን ርቀት ተጉዘን ወደብ እንዳይኖራት ማድረግ ችለናል። በዚህም ውጤታማ ሆነናል። እኛም ፍላጎት የሚያስፈጽም መንግስት በሀገራቸው እንዲኖር በማድረግ ያቺ ክፉ ሀገር ለዘመናት ባሪያችንና አገልጋያችን እንድትሆን በማድረግ አከርካሪዋን መስበር ችለን ነበር። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ የኢትዮጵያ ምክትል ጠቅላይ ሚኒስትር የሆኑት አቶ ተመስገን ጥሩነህ የብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ ማኒፌስቶና የምርጫ ምልክት ይፋ ማድረጊያ ፕሮግራም ላይ ተገኝተው ባደረጉት ንግግር ላይ ጠላቶቻችን ወጥመዶቻቸውን ሁሌ ቢያጠምዱም በቆራጥነታችን ግን እንደ ሸረሪት ድር በመበጣጠስ እናልፈዋለን ሲሉ ተናግሯል። የአፍሪካ ቀንድ ወደ ለየለት ትርምስ ሊገባ በቋፍ ላይ ይገኛል። ኢትዮጵያና ኤርትራ ወደ ጦርነት ቢገቡ የትኛው የዓለም ሀያላን ሀገራት ከየትኛው ሀገር ላይ ሊሰለፉ ይችላሉ? የግብጽ የዩኒቨርሲቲ መምህር በኢትዮጵያ ጉዳይ ላይ ምን አሉ? የህወሓት ታጣቂ ኃይሎች በጸለምት አዲስ የከፈቱትን ጥቃት መከላከያ ከአማራ ክልል ወደ ድንበር መጓዙን አስመልክቶ የአማራ ክልል መንግስት ያወጣው መግለጫና የአብን መግለጫን እንዳሰስበታለን።
ከአፍታ ቆይታ በኋላ ስንመለስ ቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበል። አሁን ነገሩ እየተካረረ መጥቷል። ሁለቱ ሀገራት የመጨረሻው መጀመሪያ ላይ ደርሷል። ከዚህ በኋላ ክሩ ተበጥሷል። በአንድ ላይ ስለ ነገ ማውራት የማይችሉበት ደረጃ ደርሷል። ኢትዮጵያና ኤርትራ ፍላጎታቸው ለየቅል ሆኖ መቼም አንድ ወደማይሆኑበት ደረጃ ደርሷል። ኢትዮጵያ ኤርትራ በድንበሬ ገብታለች፣ ታጣቂዎችንም ትደግፋለች የሚለውን ክስ ኤርትራ ሐሰትና የፈጠራ ክስ ስትል አጣጥለዋለች። የሁለቱ ሀገራት ጦርነት የሚጀምር ከሆነ የአፍሪካ ቀንድ ወደ ለየለት ትርምስ ማምራቱ አይቀርም። መካከለኛው ምስራቅም ቢሆን መናጋቱ የሚቀር አይመስልም። የዓለም ሀያላን ሀገራት በቀጥታም ይሁን በተዘዋዋሪ በዚህ ጦርነት ውስጥ እጃቸውን ማስገባታቸው አይቀርም። ሳውዲ፣ የተባበሩት አረብ ኤምሬት፣ ግብፅ፣ አሜሪካን፣ እስራኤል፣ ኢራንና ቻይና ወደዚህ ጦርነት እጃቸውን ማስገባታቸው አይቀርም። ምናልባትም ሶማሊያና ሱዳን በዚህ ጦርነት ሊሳተፉ የሚችሉበት እድል አላቸው። ከሁኔታዎች አንጻር እስራኤልና የተባበሩት አረብ ኤምሬቶች ከኢትዮጵያ ጎን የሚሰለፉ ሲሆን በኤርትራ በኩል ደግሞ ግብፅ እና ኢራን እንዲሁም ሱዳን ሊሰለፉበት የሚችል እድል አለ። ሌሎች ሀገራት ከኢትዮጵያም ሆነ ከኤርትራ ጎን ለመሰለፍ ፍላጎታቸውንና የኃይል ሚዛንን መሰረት ሊያደርጉ ይችላል። በዚህ ምክንያት ቦታው ወደ ለየለት የትርምስ ቀጠና ይለወጣል። ሀያላኑ ፍላጎታቸውን የሚያስፈጽሙበት መድረክ የሚያገኙ ሲሆን ይህ ጦርነት ያላቸውን የበላይነት የሚያስመሰክሩበት የቲያትር ቤት አዳራሽ የሚሆንላቸው ይሆናል። ጦርነቱ በቀላል የሚያልቅ ባይሆንም ኢትዮጵያ ግን ወደዚህ ጦርነት የምትገባ ከሆነ በቅድሚያ ማድረግ የሚገባት ዳህላክ፣ ምጽዋና አሰብን ምናልባትም ሰነአና ከረን የተባሉትን ስፍራዎች በመቆጣጠር ለድርድር በሯን ክፍት ማድረግና ሌሎቹን መሬት ለቃ አሰብን ወደ እናት ምድሩ የምትመልስበት እንዲሁም የኢሳያስ አፈወርቂ መንግስትን ለአንዴና ለመጨረሻ ጊዜ የምታስወግድበት መሆን አለበት። አሁን በኢትዮጵያ ያለው ሁኔታ እጅጉን ተስፋ ሰጪ እንዲሁም ደግሞ አስጨናቂ ነገሮችን ያዘለ ሆኗል። የተለያዩ ግለሰቦች የተለያየ አስተያየት እየሰጡ በሚገኙበት በዚህ ሰዓት በሰሜኑ የሀገራችን ክፍል ሊፈነዳ ያኮበኮበው ትልቅ እሳት ተዳፍኖ እየተንቦለቦለ ይገኛል። ይህ እሳት ከፈነዳ ረመጡ ቀላል የማይባሉ ማህበረሰቦችን ሊያጠፋ ይችላል። ኢትዮጵያ ትልቅ የማደግ ተስፋን ሰንቃ የማይደረሰበትና ከባድ የሚባለውን አስቸጋሪ ጉዞ ከጀመረች ዓመታት ተቆጥሯል። ይሁን እንጂ በእነዚህ ዓመታት ውስጥ የጀመረችውን ረጅሙን ጉዞ ማደናቀፍና መብረሪያ ክንፏን ሰብሮ ለማስቀረት በውስጥም በውጭም እልፍ ሙከራዎች ተደርጓል። እነዚህ ሙከራዎችን እየሰበረች ክንፎቿን ከብረት አሎሎ የበለጠ እያጠነከረች ከካራን ወደ ከነዓን ለመግባት ታላቅ ተጋድሎ እያደረገች ትገኛለች። ይሁን እንጂ አሁንም ሌላ ትልቅ ፈተና ከፊት ለፊቷ ተደቅኗል። ጉዟን ለመግታት የውስጥና የውጭ ባንዳዎች በአንድ ላይ ተሰልፈው ኢትዮጵያን በወጥመዳቸው ለማስገባት እየጣሩ ይገኛሉ። አሁን ሁሉም ነገር ወደ መጨረሻው መጀመሪያ የተቃረበ ይመስላል። መከላከያ ከአማራ ክልል እየወጣ ወደ ትግራይ ክልል እየተጓዘ ይገኛል። ቀድሞውኑ በኢትዮጵያ ውስጥ የሚገኙ የኤርትራ ወታደሮች ከህወሓት ታጣቂዎች ጋር ሆነው በኢትዮጵያ ደም አፋሳሽ ጦርነት ለማድረግ ዝግጅታቸውን ጨርሰው የተለያዩ እንቅስቃሴ እያደረጉ ይገኛሉ። በዚህን ሰዓት በወጣው መረጃ መሰረት ህወሓት በጸለምት ግንባር ታጣቂዎቹን ወደፊት እያስጠጋ ይገኛል። ኮሎኔል ንጉስ አበጀ እንደሚመራ የሚታወቀውና ራሱን አርሚ 35 ብሎ የሚጠራው የህወሓት ታጣቂ በጠለምት ግንባር አዲ መሐመዴ ተብሎ ወደሚጠራው ስፍራ በመጓዝ ምሽግ እንደተያዘ የተነገረ ሲሆን መቀመጫውን ደደቢት አካባቢ አድርጎ የነበረው አርሚ 17 ከአርሚ 35 ጋር በመሆን አዲ መሐመዴ ውስጥ እየመከሩ ይገኛሉ። አርሚ 35 እና የተደራቢው አርሚ 17 ታጣቂዎች ወደፊት ተሻግረው የተመደበላቸውን ስትራቴጂክ ቦታ መያዛቸውን ሲገልጹ የአርሚ 11 ታጣቂዎች ከኋላ በመከተል የሁለቱ አርሚ ታጣቂዎች የለቀቁትን ቦታ እንዲቆጣጠሩ በጀነራል ፍስሐ በየነ ወይም ወርቂ አይኑ ትዕዛዝ ተሰጥቷቸዋል። አሁኑ ሰዓት አርሚ 11 ተብሎ የሚጠራው ታጣቂ ኃይል ጀነራል ፍስሐ በየነ ትዕዛዝ መሰረት ወደ ዲማና ማይጸብሪ አቅጣጫ በመጓዝ በቀጥታ ከሀገር መከላከያ ሰራዊት ጋር እንዲታኮስ ትዕዛዝ ተሰጥቶታል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋብንም ከህወሓት ሰራዊት ጋር በመሰለፍ
ወልቃይት ጠገዴ ላይ የተከዜ ዘብ ተብሎ ከሚጠራው ኃይል ጋር እንዲዋጋ በጀነራል ፍሳ ማንጁስ ትዕዛዝ ተሰጥቶታል። ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። አሁን ሁሉም ነገር ወደ አስፈሪ ሁኔታ እየተለወጠ ይገኛል። የአማራ ክልል መንግስት ባወጣው መግለጫ ላይ መከላከያ የሀገሩን ድንበር በንቃት እየጠበቀ ስለሆነ ሁሉም በአማራ ክልል የሚገኝ ማህበረሰብ አካባቢውን በንቃት መጠበቅ ይኖርበታል። አሁን እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛው ፋኖ ጋር ብቻ ሳይሆን ከህዋትና ሻዕቢያ ጋር ጭምር ነው። በአሁኑ ሰዓት ኢትዮጵያ ውስጥ ያሉ ሁሉም ግጭቶች ምንጫቸው ከአንድ ባህር የተቀዳ ሲሆን አመራር የሚሰጣቸውና የሎጂስቲክ ድጋፍ የሚደረግላቸው ከመቀሌ እንዲሁም ከአስመራ መሆኑን የአማራ ህዝብ ሊረዳ ይገባል የሚለው መግለጫው ቀጠል አድርጎም ወልቃይት ጠለምትና ራያን ለመውረር የቋመጠው የሻዕቢያ ተላላኪ ቡድን በቀን በቀን በአማራ ስም በሚምሉ ግን ደግሞ ለአማራው ሞትና መከራን እየወለዱ በሚገኙት ጽንፈኞች ጀርባ ላይ ተንጠልጥሎ የአማራ መሬቶች ለመውረር እንዲሁም ኢትዮጵያን ለማተራመስ እየሰራ ይገኛል የሚል ሐሳብን ያዘለው የአማራ ክልል መንግስት መግለጫ ሐሳቡን ጠቅለል ሲያደርገው ኢትዮጵያን ለማተራመስ ተልዕኮ የተቀበለው ይህ ጽንፈኛ ቡድን መከላከያ ወደ ድንበር እንዳይሄድና በዞንና በወረዳ ውስጥ ሲባክን እንዲቆይ የበላይ አካላቶች ትዕዛዝ ተሰጥቶታል። ስለሆነም ማህበረሰባችን ይህንን ተረድቶ መከላከያ ወደ ድንበር ሄዶ ሀገርን ስለሚጠብቅ እያንዳንዱ ግለሰብ አካባቢውን በስርዓት እንዲቆጣጠር የሚል መልእክት አስተላልፏል። በሌላ በኩል ደግሞ አብን ይዞት በወጣው መግለጫ ላይ የዘመነ ካሴ ቡድን ዘመን ይቅር የማይለው የአማራን ህዝብ እንባ ሳይሆን ደም ለማስለቀስ የተዘጋጀ ቡድን ሲል ገልጾታል። የአብንን መግለጫ ስንመለከት የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነት ከፍሎ ከመሃል ሀገር ፖለቲካ ያሰናበታቸውን ኃይሎች ወደ 4 ኪሎ ለመመለስ የተቀደሰ ጋብቻ መፈጸማቸው በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት ነው ሲሉ የዘመነ ካሴ ቡድንን ተችቷል። ኢትዮጵያ በገዛ ልጆቿ እጅጉን እየተናጠች ትገኛለች። ከሰሜኑ የኢትዮጵያ ክፍል የምንሰማቸው ጦርነትን ያነገቡ ወሬዎች እጅጉን አስጨናቂና በተስፋ ብርሃን ውስጥ የምትገኘውን ኢትዮጵያ ዙሪያዋን ጨለማ እንዲለብሱ እያደረገ ይገኛል። አሁን ሁሉም ነገር ወደ መጨረሻው የተቃረበ ይመስላል። የጦርነቱ ደመና ከባድ ውሃን አዝሎ ሰማዩ በሚያስገመግበው መብረቅ እየተናጠ ይገኛል። ሁሉም ነገር አብቅቷል። የጦርነቱ ጅማሮ መጀመሪያ ላይ እንገኛለን። ህወሓት፣ ሻዕቢያና አፋብን እንዲሁም ግብጽ በአንድ ወገን ሆነው ኢትዮጵያ ደግሞ መላው የቁርጥ ቀን ልጆቿን አሰልፋ ጠላት ኃይሎችን ለማውደም የክሩን መበጠስ እየጠበቀች ትገኛለች። ኢትዮጵያ ክሩ እንዳይበጠስና ውሉ ላልቶ ነገሮች ወደ አልተፈለገ ሁኔታ እንዳያመሩ ክሩን ላለማላላት ብትሞክርም ሻዕቢያ በኩል ነገሩን ከማክረር ውጭ መፍትሄ ሊያመጣ አልፈለገም። ይህ የረጅም ጊዜ ህልማችን ነበር። ሰፊ ድርድር፣ እልፍ እገዛዎችን አድርገናል። ለዘመናት በኢትዮጵያ ላይ የበላይነት ወስደን ኖረናል። ለምነው ነገር ሁሉ ተሳክቶ እቅዶቻችን ውጤታማ መሆን ችሏል። ኢትዮጵያ የምትባል ሀገር እንዳትነሳ ማድረግ ችለናል። በናይል ወንዝ ጉዳይም ቢሆን ለመላው ዓለም ገዢ ትርክት አበጅተን ግብጽ የናይል ስጦታ እንደሆነች ሁሉም ማህበረሰብ እንዲረዳ ማድረግ ችለናል። ያቺ ሀገር ለግብጽ መጥፋት የተፈጠረች ስለሆነች ሳትቀድመን መቅደም ስለነበረብን ረጅሙን ርቀት ተጉዘን ወደብ እንዳይኖራት ማድረግ ችለናል። በዚህም ውጤታማ ሆነናል። የእኛን ፍላጎት የሚያስፈጽም መንግስት በሀገራቸው እንዲኖር በማድረግ ያቺ ክፉ ሀገር ለዘመናት ባሪያችንና አገልጋያችን እንድትሆን በማድረግ አከርካሪዋን መስበር ችለን ነበር። ዛሬ ግን ሁሉም ነገር የለም። ለዘመናት ሳንተኛ የዘረጋነው የወጥመድ ሐዲድ ቀስ በቀስ አብይ በተባለ ሰው እየተበጣጠሰ ይገኛል። እድሜ ለአብዱል ፈታህ አልሲሲና የእሱ ካቢኔዎች ይሁንና ዛሬ ተዋርደን አንገታችንን ደፍተን 7 የስቃይ ዓመታትን እያሰለፍን እንገኛለን። ይህንን ያሉት በካይሮ ዩኒቨርሲቲ ውስጥ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር መሐመድ ሰልማን ናቸው። እንደኚህ ግለሰብ እሳቤ ከሆነ ኢትዮጵያ የምትባል ሀገር የዘመናት የግብጽ ጠላት ስትሆን ይች ሀገር ደቃና አልቃ መጥፋት ይኖርባታል። ይህ እንዲሆን ደግሞ ግብጽ የተለያዩ ስራዎችን መስራት ይኖርባታል። ልክ ላለፉት በርካታ ዘመናት እንዳደረግነው ሁሉ ዛሬም ያንኑ ተመሳሳይ ነገር እንኳን ባይሆን ሌሎች መንገድ መፈለግ አለብን። ያች ሀገር ቀና ማለት የለባትም ይላሉ። ግብጽ ኢትዮጵያ ቀና እንዳትል የተከለቻቸው እያንዳንዱ መርዞችን ቀስ በቀስ መንቀል ይጠበቅባታል።
ግብጽ በኢትዮጵያ ምድር ከተከለቻቸው አሜኬላዎች መካከል አንዱ የሆነው ህወሓት የሚባል መርዙን ተፍቶ የማይጨርስ ኢትዮጵያን ሳያወድም የማይሞት ትልቅ እባብ ነው። ይህንን እባብ እየመገበ ያሳደገው ሌላኛው ዘንዶ ደግሞ ሻዕቢያ ሲሆን ይህ ዘንዶ በኢትዮጵያ ላይ ተቆጥቶ የሰሜኑን ክፍል መሬቶቻችን ያለምንም ከልካይ እንዳሻው እየቦረቀበት ይገኛል። ይህ እንዲሆን በሩን ወለል አድርጎ የከፈተው የዘንዶ ልጅ ህወሓት ሲሆን በኢትዮጵያ ምድር ደም ለማፍሰስ ቋምጦ ተነስቷል። የኢትዮጵያ መንግስትም አሁን ትዕግስት ያልቋል፣ ልመና የማይገባ ከሆነ በትሬን ላቀምስ ዳግም እንዳትነሳ አድርጌ ልቀብር ተዘጋጅቻለሁ። እዚያ በፊት ግን አንድ ድል ልስጥ በሚል ለዚህ ዘንዶ ሰላምን ያዘለ ሰላማዊ መንፈስን ያነገበ መልእክት የውጭ ጉዳይ ሚኒስቴር በሆኑት ዶክተር ጌዲዮን ጢሞቴዎስ በኩል ለዘንዶ ተወካይ አቶ ኦስማን ሳህሌ ተልኳል። ይሁን እንጂ አንድ ጊዜ ከኢሳያስ ጋር ተጋጅቷል፣ ሌላ ጊዜ ወዲ አፎም የቁም እስረኛ አድርጓቸዋል የተባሉት ኦስማን ሳህሌ አንዳች ነገር ሳይተነፍሱ የዚያች ሀገር ሁሉን አቀፍ ተናጋሪ የሆኑት አቶ የማነ ገብረ መስቀል ኢትዮጵያ በዘረጋቸው የሰላም እጅ ላይ ተሳልቀዋል። ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። አስመራ አስተዳደር በአዲ ሃሎ ቤተ መንግስት የበኩርም የመጨረሻም ንጉሠ ነገሥት ዘኤርትራ ወዲ አፎም ከእንቅልፉ በተነሳ ቁጥር የሚያባንነው ትልቅ ስጋት ኢትዮጵያ በዓለም አቀፍ ሕግ መሰረት የባህር በር ባለቤት መሆን እንደምትችል ሲያስብ ነው። ሰውየው ኢትዮጵያ በቀይ ባህር ላይ የራሷ ወደብ ኖሯት ማየትን አይሻም። የዘመናት ትግሉ ውሃ የሚፈስበት ሳል በረሃ ህልሙ ሁሉ ቅዠት የሚሆነው ኢትዮጵያ በዚያ ቦታ ላይ የራሷን ስፍራ ማግኘት መቻሏ ነው። ለዚህም ነው ሁሉንም የንግግር በሮች የሚዘጋው። ለዚህም ነው ነገሮች በውይይት ከመፍታት ይልቅ የሰላሙን መስኮት እየዘጋ የሚገኘው። ኢሳያስ አፈወርቂ ከአዲስ አበባ ዩኒቨርሲቲ ወደ ሳህል በረሃ ሲጓዝ የነበረው ትልም በኢትዮጵያ ፍርስራሽ ላይ ኤርትራ የምትባል ለአፍሪካ ኩራት፣ ለዓለም አስደናቂ የሆነች ሀገርን መፍጠር ነበር። ይሁን እንጂ ከ34 ዓመታት በኋላ ይዞት የመጣው እቅድ ኢትዮጵያ በፈረሰች ማግስቱ ኤርትራ ብትበተን እንደ ታላቅ ስኬት መቁጠርን ነው። ስለዚህ ይሄ ሰው ኢትዮጵያን በውክልና የጦርነት አዙሪት ውስጥ ለመስበቅና ኢትዮጵያውያን እርስ በርስ እንድንባላ ታላቅ ሴራን እየጎነጎነ ይገኛል። አሁን ያለችው ኢትዮጵያ ቆሞ ከቀረው ኢሳያስና በዘመን ጅማሮ መጀመሪያ ላይ ከምትገኘው ኤርትራ እጅጉን የላቀችና በሉዓላዊነቷ ላይ የሚቃጣን የጥፋት ሙከራ በቆራጥነትና በማያዳግም ወታደራዊ እርምጃ የማክሸፍ ሙሉ ዝግጁነትና ብቃት አላት። አሁን ላይ ያለው የኤርትራ መንግስት በማህበራዊ ሚዲያ እጅጉን ሰላም ፈላጊ ሆኖ በመቅረብ መሬት ላይ ግን በኢትዮጵያ ምድር ውስጥ የራሱን ወታደሮች አስገብቶ ኢትዮጵያ እንዳትረጋጋ እያደረገ ያለ ክፉ ጠላት ነው። የሻዕቢያ መንግስት የለበሰውን ጭንብል ማራገፍና ለዓለም አቀፍ ተቋማት ማንነቱን ማሳየት ያስፈልጋል። የኤርትራ ጦር ለምስራቅ አፍሪካ ለመረጋጋት ዋነኛ ተዋናይ ሆኖ ቀጥሏል። በመሆኑም ኢትዮጵያ የሀገራዊ ሕልውና ስጋቶቿን በማንኛውም ሰዓትና ቦታ የማስወገድ ተፈጥሯዊና ሕጋዊ የመከላከል መብቷ የተጠበቀ ነው። የቀጠናው ሰላም የሚረጋገጠው በሴራ ሳይሆን የኢትዮጵያን ስትራቴጂካዊ ጥቅሞች በማክበር ብቻ ነው። ታሪክ እንደሚመሰክረው የኢትዮጵያን ትዕግስት እንደ ፍርሃት የሚቆጥሩ ኃይሎች መጨረሻ ላይ ዋጋ ሲያስከፍላቸው ነው። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። መልካም ጊዜ ይሆንላችሁ።